ተነስ። ሳላስበው እኮ ተኛው ወንድሜ። በልን እንሂድ በቃ። ቆይ አንበሳው፣ ምንም የሚያስቸኩል ነገር የለም። አሁን ጧት ነው እኮ፣ ገና ማስገባት አልተጀመረም። የመጎብኛ ሰዓት አይደለም። አዎ ገና ነው። ልክ ነህ። እንካ ይህን ጠጣ። አመሰግናለሁ ወንድሜ። በል ትኩሱን ጠጣው። ኑ እባክህ፣ እንደዚህማ አትጨነቅ እሺ። አላስቻለኝም ወንድሜ፣ አላስቻለኝም። ተጨንቄያለሁ። በቃ በጣም ፈርቻለሁ። መለክ የሆነ ነገር ልትሆን ትችላለች ብዬ ፈርቻለሁ። ለብዙ ዓመት ብታሰርስ ቆይ ምን ሆናለሁ? መቼም እንደዛ አይሆንም። ምንም አታስብ። በዛ ላይ ደግሞ ወይዘሮ ሃንዳን ጎበዝ ጠበቃ ነች። የሆነ መላ አታጣም። ሜሌክን ታስፈታታለች። አንተ ብቻ ራስን አታስጨንቅ። እንዴት አድርጋ? እውነት እንነጋገር ወንድሜ። እንደዛ አይሆንም። እዛ ቤት እኮ በጣም ብዙ ሰራተኞች አሉ። አንድ ሰው በሀያት ሌላ ሰው ያያታል። ሌላ ሰው በሀያት ራሱ ስንትና ስንት ካሜራ እኮ አለ ወንድሜ። እሱን ረስተህ ነው እንዴ? ምን አስባለሁ? በእርግጠኝነት የቪዲዮ ማስረጃ አላቸው። እሺ ስማ፣ ለጊዜው እንደዛ እንደሆነ አናውቅም። ቢሆንም እንኳን የሆነ መላ አናጣም። ምንም ነገር አይሆንም፣ አታስብ። ለእኛቱ መልክ ቃሏን እስካልሰጠች ድረስ፣ እስካልተናዘዘች ድረስ ሁሉም ነገር ይስተካከላል። ግን ይመስልሃል ወንድሜ? እስከ ዛሬ ድረስ አይሆንም ያልኩ ነገር አልሆነም አይደል? አዎ እውነት ነው። ስለዚህ ትለቀቃለች፣ አትጨነቅ። በል ሰዓት ደርሷል፣ ና ንግባ። እሺ ንግባ። ከሁለት አንዳችሁ መግባት ትችላላችሁ። በል አንተ ግባ አንበሳው። ቆይ አንተስ? እናንተ ለብቻችሁ አውሩ፣ እኔ እዚሁ እሆናለሁ፣ እጠብቅሃለሁ። እሺ ይሻላል። አመሰግናለሁ። መሊክ ኑ። ደህና ነሽ ውዴ? እንዴት ነሽ? ደህና ነኝ። ቆይ ግን አንተ እንዴት ነህ? በጣም ያማል እንዴ? አይ ወንድም ታሲን ውጭ ነው ያለው። እሺ እና ደግሞ ሰላም ብሎሽ። ሰላም በልልኝ። መሊክ ስሚ፣ ታሲን የሆነ ነገር ብሎኝ ነበር። ወይዘሮ ሃንዳን በጣም ጎበዝ ጠበቃ ነች። እሺ በጣም ስኬታማ ነች። ስለዚህ አታስቢ፣ የሆነ መላ ታመጣለች እያለ ነው። ስለዚህ ተስፋ ማድረግ እንችላለን። እሺ የመጀመሪያ የፍርድ ቤት ቀጠሮ ላይ ባትለቀቂም ከዛ በኋላ ትለቀቂያለሽ። እንግዲህ በወጣ ባልወጣ ምን ለውጣለሁ? ስለ ጂያን እውነታውን አውቄያለሁ። እሺ ለምን አደረግሽው መሊክ? ለምንድን ነው እሱ ላይ ቆይ ተኮሽው? ንገሪኝ። አልቻልኩም ኑ። አንተ እንደዛ ተደብደበ ሳይ አልቻልኩም። ራሴን መቆጣጠር አልቻልኩም። ምን ላድርግ ታዲያ? እሺ ንገረኝ፣ እስኪ ንገረኝ። እኔ እንደዛ ሁኜ ማየት አልቻልሽም አይደል? አንተ ለእኔ ሁሉ ነገሬ ነህ። ሁሉ ነገሬን ደግሞ ሰው ሊጎዳ ከፈለገ ያንን ሰው መልሼ እጎዳዋለሁ። አሁን ምን ላድርግ? እና እኔ ምን ላድርግ? አልጎዳም መሊክ፣ ንገረኝ እስኪ ምንድን ነው የማደርገው? ተው እባክህን ተው። ምንም እንዳታደርገ እባክህ። አታልቅስ፣ ለእኔ አታልቅስ። አልችልም መሊክ፣ በፍጹም አልችልም። ታውቂያለሽ፣ በፍጹም ያለ አንቺ መኖር አልችልም። በቃ ከጎኔ ከሌለሽ ባዶነት ነው የሚሰማኝ። በቃ ያለ አንቺ ምንም ነገር ማድረግ አልችልም መሊክ። እኔም ያለ አንተ ምንም ማድረግ አልችልም። አንተ ሳትኖር ስትቀር ባዶነት ነው የሚሰማኝ። ያለ አንተ እኮ እኔ ባዶ ነኝ። ሳስብ የነበረው እኔ ሲፈረድብኝ ምን ያህል እንደምትናፍቀኝ ነው። አይፈረድብሽም፣ እንደዛ አትበይ እሺ። አንቺን ይዤ እስከሚሄድ ድረስ ከዚህ ንቅንቅ አልልም፣ ወዴትም አልሄድም መሊክ። አውቃለሁ። ጀናን ማሬ፣ እስቲ አንዴ ቡና አፊልኝ ባክሽ። ቡና? የዶሮ አይን የመሰለ። ስሚ ደግሞ እንዳይቀጥንብሽ እሺ። አብሮት ብስኩት ነገር ትፈልጊያለሽ ወይዘሮ ነያይትዬ? እባክሽ። ያለ አይመስለኝም። ሂክመት ትላንትና ዝም ብላ ስትበላ ነበር። በእርግጠኝነት አልኩ። እንደዛ ይባልም ወይዘሮ ነያይት። ምን ነው ገበያ ሄጄ መግዛት እችላለሁ። ቡና ማለት አያልቅባት፣ የምትጠይቀው ነገር አያልቅባት። እስቲ ዝም በይና መብላቱን ትሽ ሰራተኛ ቅጠሪልኝ። ጀናን እንደዛ አይባልም። ምን ሆነሻል? እኔ እኮ እናትሽ ልሆን እችላለሁ።
ቆይ እንዴት እንደዛ ትናገሪያለሽ? ምን ነው መጥፎ ነገር ተናገርኩኝ እንዴ? ክፋት ምን እንደሆነ ማወቅ ከፈለግሽ የገዛ ልጅሽን በደንብ አድርገሽ ተመልከች። ወይዘሮ ኒሀየት ምን ያላደረገችው ነገር አለ? ያልዋሸችውስ ነገር አለ? ከማህፀኗ የወጡትን መንታዎችን ደብቃ ከዛ ይባስ ብሎ አቶ ሳሜት ላይ ማገጠችበትና አንድ ሌላ ሰው ልጅ እንዲያሳድግ አደረገች። እውነቴን ነው፣ በህይወት ዘመኔ እንደዚህ አይነት አሳፋሪ ነገር ሰምቼ አላውቅም። በእውነት ይሄ ነገር በጣም ተአምር ነው። ጀናን ወይዘሮ ኒሀየት እኔ አልገባኝም። እስኪ ንገሪኝ፣ እንዴት እስካሁን ድረስ እዚህ ቤት ውስጥ እንደዚህ በምቾት ተቀመጥሽ? በእውነት በጣም ገርሞኛል። ከዛ ደግሞ ዝም ብለሽ እኔን ታዥኛለሽ። ቡና አምጪልኝ ምናምን ትያለሽ። እሱ ሳያንስሽ ደግሞ ቅንጦት ያምርሻል። ቡናው እንዳይቀዘቅዝ የዶሮ አይኔ መሰለ ምናምን። ይቅርታ ግን እዚህ ቤት ውስጥ ምንም ሳትለፊ በቅንጦት እየኖርሽ እንደሆነ አትርሺ። እሺ እሺ ማሬ፣ እሺ በቃ ከአንቺ ምንም ነገር አልፈልግም። አመሰግናለሁ። አረ ችግር የለም። ኡፍ አትጨነቃቱ ታሐሲን፣ ሁሉንም ነገር በደንብ እነግርሃለሁ። ጀናን ነይ ነይ፣ እስኪ በደንብ አይኔን ይኝ። ነይ ወደዚህ፣ ፊትሽን በደንብ ማየት እፈልጋለሁ። ይኸውልሽ ቡናዬ በቀረፋና ወፍራም እንዲሆን እፈልጋለሁ። ብስኩትም አብረሽ እንድታቀርቢ እፈልጋለሁ። ከሌለ ደግሞ ሂጂና ግዢ። እቃዎች ወደ እኩለ ቀን ላይ ይደርሳሉ። መቀበል እንዳትረሳ። ከዛ ሁሉንም በደንብ ቆጥረ በስርዓት ተረከብ። እሺ? እሺ አለቃ። እሺ። ይሄኛው ደግሞ ከመንገድ ላይ አልተነሳም። በጣም ይቅርታ። ምንጣፎቹ በስርዓት አልተስተካከሉ። አሁን አስተካክላቸዋለሁ። ችግር የለውም። ምንም ይቅርታ የሚያስጠይቅ ነገር የለም። ግን የምትቆይበት ቦታ ችግር አለ ሲባል ሰምቼ ነበር እና ሁለት ሴቶች መጥተው እቃዎችሽን አስቀመጡና መሄዳችን ነው ብለው ሄዱ አይደል? ምን ተፈጠረ? አዎ እንደዛ ሆኖ ነበር፣ ግን የማደርገውን አድርጌያለሁ። እንዴት ማለት? የዛን ዕለት ማታ የት ሆንሽ? የዛኔ የሆነ ሆቴል አግኝቼ እዛ አድሬ ነው። እና ሆቴል ነሽ? ብዙ ጊዜ እዛ ለመቆየት አስበሻል? ማለቴ እንደዛ የሚሆነው ቤት እስከማገኝ ብቻ ነው። እንደዛ ማድረግ አያስፈልግም። እኛ የእንግዳ ማረፊያ አለን፣ እዛ መቆየት ትችያለሽ። ቤት አላችሁ እንዴ? አዎ፣ ብዙ ጎብኚዎች ሲመጡ እናከራየዋለን እና አንዳንዴ ሰራተኞቻችንም ይጠቀሙበታል። እቃውም የተሟላ ነው። ቆንጆ ቤት ነው። አይ በእውነት አያስፈልግም። ምንም ችግር የለውም። አመሰግናለሁ። ተይ ሱምሩ፣ ለምን ሆቴል ውስጥ እየከፈልሽ ትቆያለሽ? ያውም የተሻለ ቦታ መኖር ስትጪ። ለእኔ ምንም ችግር የለውም። እንግዲህ አንተን ካላስቸገርኩ ደስ ይለኛል። እሺ። አይ ምንም አታስቸግርም ሱምሩ። ካሜል። አቤት አቶ ና ጉልኳን። እንዴ ና። ጉሊዛር አንዴ ታይልኛለሽ? እህት ሱምሩ ሻንጣ ይዛለች። አሁኑኑ ውሰደው እና አሁኑኑ ታሪክ ያለው ቤት ውሰደው። እዛ ልታርፍ ነው። እሺ እሺ። ከዛ በኋላ ቁልፉን አምጥተህ ለሱምሩ ስጣት። እሺ እሺ። አመሰግናለሁ። ምንም አይደለም። እስከ ፈለግሽ ጊዜ መቆየት ትችያለሽ። አመሰግናለሁ። ጉሊዛር መቴን መውጣቴ ነው። ዛሬ አልመለስም። እሺ አቶ ጉርካን። ሀሪካ፣ አንቺ ግን ምን አይነት ሴት ነሽ? ምን አይነት እናት ነሽ? ከትላንትና ጀምሮ መተኛት አልቻልኩም። ቆይ ለመሆኑ የምትናገሪው ነገር ታውቂያለሽ አንቺ ልጅ? አዎ በደንብ ነው ማውቀው። ሀሪካ፣ እየነገርኩሽ ነው። ውሸት ነው፣ ሁሉም ነገር ውሸት ነው አልኩሽ። ውሸት ነው በቃ። የምን ውሸት ነው? የምን ውሸት ነው? የዲኤንኤ ምርመራውን ውጤት አይቼዋለሁ። ቆይ ግን ያልገባኝ ያንን ሁሉ ዓመት እንዴት መዋሸት ቻልሽ? ነግሬሻለሁ እኮ ውሸት ነው። ስምህን ለማጥፋት ህክመት የፈጠረችው ውሸት ነው በቃ። ለመሆኑ አባቴ ማን እንደሆነ ራሱ ታውቂያለሽ?
አንድ ጊዜ እንድታዳምጪኝ እፈልጋለሁ። በደንብ አዳምጪኝ። በኋላ ላይ ይቆጭሻል ሀሪካ። ሁሉንም ነገር እነግርሻለሁ እና ደግሞ ታያለሽ። ሁላችሁም ታያላችሁ። ቆይ አንቺ ስለ ኑና ስለ ሜሊክ ራሱ ስትዋሻ አልነበረ? ስሚ፣ አሁንም ደግሞ ተዳፍሬ ነው ልትይ ነው? ምን ልታደርጊ ነው? ስሚ፣ እኔ አንቺን ለመረዳት እየሞከርኩኝ ነው ያለሁት። መቼም ተደናግተሻል። ሁሉም ነገር አናትሽ ላይ ወርዶብሻል። ግን ደግሞ ይሄም ያልፋል። እሺ፣ ባያልፍም እንኳን አሁንም ቢሆን ልጄ ነሽ። እኔ ልጅሽ አይደለሁም። ልጄ ብለሽ እንዳትጠሪኝ። ልጅሽ እስር ቤት ነች። ሄደሽ ያችን ገዳይ ልጅሽን ልጄ በያት። ገዳይ ነው ያልሽው? መሌክ እስር ቤት ነች እንዴ? ቆይ ማን ነው ጂያን ላይ የተኮሰበት? የማታውቂ አታስመስይ። መሌክ ናት የተኮሰችበት? ነገርኩሽ እኮ ልጅሽ ገዳይ ነች። አይገባሽም እንዴ? ወይስ የማታውቂ እያስመሰልሽ ነው? የት ነው የምትሄጂው? ገና እኮ ተናግሬ አልጨረስኩም እኮ። የት ነው የምትሄጂው? ሰላም፣ እንዴት ናችሁ? ሰላም። ልጄ ማግኘት ፈልጌ ነበር። መሌክ ጃጋርቻ። ከግማሽ ሰዓት በኋላ ነው የሚቻለው። ተመዝግበሻል ግን? እሺ፣ የት ነው የምመዘገበው? መታወቂያሽን ስጪኝ እና ውስጥ አስመዘግብሻለሁ። ይቅርታ፣ መታወቂያ ቤት ነው ያለው። ግን ችግር የለውም ወንድሜ፣ ስልክ ላይ ያለኝ ይኸው፣ ላሳይክ እችላለሁ። ተመልከት። እመቤት፣ ይሄ አይሆንም። እንግዲህ እንደዛ ከሆነ ስልኬን እንደመታወቂያ ልተወዋ። በጣም ይቅርታ፣ እንደዛ አይቻልም። የቤተሰባችሁም ስም ተመሳሳይ አይደለም። አዎ፣ ግን ልጄ ነች እኮ። በጣም ይቅርታ፣ አይቻልም። እባክህ እየለመንኩ ነው። አንዴ ብቻ ልጄን እንዳያት ፍቀድልኝ። መልካም ቀን እመቤት። እሺ፣ ሁላችሁም ተሰለፉ። የኔ ቆንጅዬ ልጅ አለሁልሽ። እሺ፣ ሁሌም ቢሆን አለሁልሽ። አትፍሪ። አለሁልሽ። አትፍሪ የኔ ውድ፣ አትፍሪ። አይዞሽ የኔ ውድ ልጅ፣ እኔ እናትሽ አለሁ። እንዴት ነው? ተዘጋጅተሃል አንበሳው? አዎ ተዘጋጅቻለሁ። በል እንሂድ፣ እንሂድ። ኑ ምንድን ነው? ታሐሲን ተዘጋጅቻለሁ አልኩ እንጂ ምንም አልተዘጋጀውም። በቃ ምን ነው? ለምንድን ነው ያልተዘጋጀው? ፈርቻለሁ ታሐሲን፣ በጣም ፈርቻለሁ። መሌክ የሆነ ነገር ትሆንብኛለች ብዬ በጣም ፈርቻለሁ። ብትታሰርስ? ቆይ አትፍራ፣ አትታሰርም፣ አይፈረድባትም፣ አትጨነቅ። ጂያን መሌክ ነች የተኮሰችብኝ ብሎ ቢናገርስ? ቆይ እሱ እንደዛ አይልም፣ አያደርገውም። ኑ ጂሃን ሜሌክን በጣም ይወዳታል። ወይ ጉድ! ቢወዳት በወዳት፣ ቆይ ምን ለውጥ ያመጣል? በል ዳኛው አይጠብቅም፣ እንሂድ። ስሚ፣ እውነቴን ነው። ከዚህ በኋላ እንድትዋሽኝ አልፈቅድም። ትሰሚኛለሽ? ስትፈልጊ ሌላ ሰው ፈልጊና አታይ። እኔ እንደሆነ አታታይኝ። እሺ ተኩሺ። በይ መሌክ ተኩሽብኝ። እስካሁን ያቆሰልኩ ሲያንስ ነው እያልሽ ነው አይደል? ግን ይህም ቢሆን ቁስሉን አይቀንሰውም። ፍቅሬንም ሆነ ቁስሌን አያጠፋውም። ደህና ነህ ልጄ? ደህና ነኝ። እሺ፣ ተዘጋጅተሃል? አዎ። የምትለውን ታውቃለህ? አዎ፣
መሊክ ተኮሰችብኝ ትላለህ? የመንታዎቹ ባለቤትም እዚህ ነው። ተቆጣጣሪያቸው መጣ። ታው አገኘው የለ በደንብ አሳየዋለሁ። እዚህ ምንድን ነው የምታደርገው? ልጇ ስለተከሰሰች ድጋፏን ለማሳየት ነው። እኛ አጠገብ ከደረሰች ፍርድ ቤት ነን ብዬ ዝም አልልም። ያኔ በእኔ ነው የሚብሰው። የኔ ልጅ አታስብ። እንኳን ደህና መጣሽ። አመሰግናለሁ። እንኳን ደህና ቆየኝ። ኑ፣ እንዴት ነህ? እኔ አልሐምለም። በለው በጣም ነው የሚገርመው። ሱምሩም ከመጀመሪያው ጀምሮ የታህሲን አጋር ነበረች። አብረው እየሰሩ ነው። መንታዎቹም አሉበት። ሁሉም አብረው እያሴሩብን ነበር። ምንድን ነው የሁሉ ነገር? በጭራሽ አልገባኝም። በቃ ለምንድን ነው የሚበቃው? ምን አጠፋው? መሊክን መቼ ነው የሚያመጣት? ትንሽ ቆይታ ትመጣለች። የዛኔ ነበር እናትነትሽን ማሳየት የነበረብሽ። ገባሽ? ዛሬ አይደለም፣ የዛኔ ነበር። የዛኔ እሺ፣ በቃ ተረጋጋ። ተዘጋጅተናል ክቡር ዳኛ። ተከሳሽን አስገቧት። መግባት ትችያለሽ። አለሁልሽ። እሺ ማሬ፣ አለሁልሽ የኔ ውድ። በለው ተከሳሽ በመሃላችን አለች። የተከሳሽ ጠበቃ፣ እናንተ ተዘጋጅታችኋል? ሁሉም መረጃ ተዘጋጅቷል አይደለም? አዎ ክቡር ዳኛ። በምን እንደተከሰስሽ ታውቂያለሽ እመቤት? አዎ ክቡር ዳኛ። እሺ ንገሪን፣ ይሄ እንዴት ሊሆን ቻለ? በይ ሁሉንም ነገር እንክዳለን። ምንም እንዳታምኚ። ጂሃን ላይ አልተኮሽበትም እንዳታስብ። መሌክ ነግሬሻል። ስለ ልጅሽ ብቻ አስቢ። ቀድሜ እንደተናገርኩት ነው። እኔን ከሆነው ነገር ጋር የሚያገናኘኝ ነገር የለም። ተመልከት፣ ይህማ ውሸት ነው። ጂሃን ሻንሰላለ እኔ ያልተኮስኩበት። በጣም አሪፍ የኔ እህት። ክብርት ጠበቃ፣ ማለት የምትፈልጊው ነገር አለ? ክቡር ዳኛ፣ ሁላችንም እዚህ ጋር ማየት እንደምንችለው ደንበኛዬ ለፖሊሶች ብቻ ሳይሆን ለአቃቢ ሕግም የተናገረችውን ነገር ነው አሁንም የደገመችው። ምንም ጥፋት የለብኝም ባይነች። እናም ወይዘሪት መሌክ ከመጀመሪያው ጀምሮ ቃሏን አልቀየረችም። ወንጀሉ ላይ እጇ እንደሌለበት በተደጋጋሚ አስረግጣ ተናግራለች። ለመሆኑ ተጠቂው እዚህ ይገኛል? ውጭ ነው ክቡር ዳኛ። እሺ አስገቡት። ጂሃን ሻንሳላን በል የኔ ልጅ በል።
እሺ አቶ ጂሃን ንገረን፣ የተኮሰችብህ ሜልክ ቻካርጃ ናት?